እውነተኛ ሉዓላዊነት ማለት በዘመናዊ ዓለም አረዳድ የራስን ዕድል በራስ የመወሰንና ያለምንም የውጭ ተጽዕኖ የሀገርን ጥቅም የማስከበር ሙሉ ነጻነት ማለት ነው። ከዚህ ቀደም ሉዓላዊነት ሲባል ድንበርን ማስከበርና ሰንደቅ ዓላማን ብቻ ማውለምለው ተደርጎ ይወሰድ ነበር። አሁን ግን ነገሮች ተቀይረዋል። አንዲት ሀገር የቱንም ያህል ዘመናዊ የሚሳኤል ክምችት፣ ጠንካራ የአየር ኃይልና ሚሊዮን የሚቆጠር ጀግና ወታደር ቢኖራት ያንን ወታደር የሚያቆምና ህዝቧን የሚመግብ ስንዴ ወይም ሩዝ ከውጭ የምታስገባ ከሆነ የዚያች ሀገር ሉዓላዊነት ጥያቄ ውስጥ የወደቀ ነው የሚሆነው። ምክንያቱም በዘመናዊ ዓለምና ጂኦፖለቲካ እንቅስቃሴ ውስጥ ምግብ እንደ ጦር መሳሪያ ወይም ዌፐናይዜሽን ኦፍ ፉድ ሆኖ ያገለግላል። ይህንን የዘመናዊውን ዓለም የሉዓላዊነት ሐሳብ ቀድሞ የተረዳው የመደመር መንግስት በጠራ ሐሳብና የፖሊሲ ቅድ መሰረት ከውጭ በሚገባ ስንዴ ላይ ተንጠላጥላ ህዝቧን ትመግብ የነበረችውን ኢትዮጵያ የምግብ ሉዓላዊነት ከማረጋገጥ አልፎ ወደ ውጭ የሚላክ ትርፍ ምርት እስከማግኘት ደርሷል። የዚህ የምግብ ሉዓላዊነት የመረጋገጥና አልፎም ለውጭ ገበያ የሚቀርብ የስንዴ ምርት ኢትዮጵያ እንዴት ማሳካት ቻለች? በትንታኔ እንመለከተዋለን። ከዚህ ቀደም ለዘመናት ሳይለሙ የነበሩ ሰፊ መሬቶችን በመለየት ለማልማት የተጀመረው እንቅስቃሴ አርሶ አደሩ ጭምር ያለውን ሀብት ተረድቶ እንዲያለማ ማድረግ ተችሏል። አርሶ አደሩ የራሱን ፍጆታ ከመሸፈን ባለፈ የተሻለ የኑሮ ደረጃ እንዲኖረውና ክረምትን ጠብቆ ያለማ የነበረውን ምርት በዓመት ሁለቴና ከዚያ በላይ ለማልማት የሚያስችለውን ግንዛቤ ካገኘ በኋላ ያመጣው ውጤት አበረታች ስለመሆኑ አርሶ አደሩ ያረጋግጣል። በተለምዶ መስኖ ይሰራ ነበር፣ የበጋ ማለት ነው። ገብስ፣ ስንዴ ካሁን በፊት አልተለመደም። ገብስ አልፎ አልፎ ይዘራል። እሱም ምን ታስቦ ዝናብ በልግ ላይ ዝናብ ከጣለ ማለት ነው። አሁን ደግሞ አንድ ሙሉ ስልጠና ተሰጥቶት ይሄ የምታየውን ውጤት እንድናገኝ አድርጎናል። ካሁን በፊት ይሄ ሜዳ ነበረ። አሁን እንደምታየው በአመት ሁለቴ እየሰራንበት ነው። ላመል ከጀመረው አንድ 4 አመት ይሆነናል። ከዛም በኋላ ላመል ትንሽ ወንዝ ዙራ ባለችው ውሃ ዙራው እየተጠቀምን ነበር። አሁን ስንል ጥቅሙን ስናይ ሰፋ እያረግን እርሻውን ወደ እያስፋፋን ሄድ። ስለዚህ አሁን እንደታዩ በጣም ደስ የሚል ነው። በጣም ደስ ብሎናል። በየአመቱ እየጨመርን ሄደናል። ይህ የምግብ ሉዓላዊነትን የማረጋገጥ ስራ በመደመር መንግስት ፖሊሲ ውስጥ በግልጽ እንደተቀመጠው የምግብ ሉዓላዊነትን ማረጋገጥና የውጭ ምንዛሬ ጥገኝነትን መስበር ላይ ትኩረቱን አድርጓል። ለዚህ ሂሳቤ እውን መሆን ደግሞ የተፈጥሮ ጸጋንና ያለንን ሀብት ሙሉ ለሙሉ መጠቀምን አማራጭ ሳይሆን ልዩ ትኩረት በሚሻ መልኩም ተሰርቶበታል። ታዲያ ትግበራውን ቢሆን በመደመር መንግስት የፖሊሲ ትኩረትና ክትትል አማካኝነት ከጠቅላይ ሚኒስትሩ እስከ ወረዳ አመራሮች ድረስ የምግብ ሉዓላዊነትን አጀንዳን በመውሰድ እስከ ማሳ የሚዘልቅ ክትትልና ድጋፍ አልተለየውም። ለዚህ ማሳያው ደግሞ ባለፉት ዓመታት በድርቅ ስሙ ሲነሳ የምናስታውሰው የቦረና አካባቢ አሁን ላይ በበጋ መስኖ ስንዴን በማልማት ከድርቅ ስጋት ወጥቶ የምግብ ሉዓላዊነትን ወደ ማረጋገጥ ተሸጋግሯል። የዛሬ 2-3 ዓመት በውሃ እጥረት ምክንያት ብዙ ከብቶች ያለቁበት በተደጋጋሚ በረሃብ የሚጠቃ አካባቢ ነው። ከጥቂት ዓመታት በፊት 90% የዚህ አካባቢ ሰው 90% ሴፍቲኔት ነበር። በሴፍቲኔት የሚጋባው ሰርግ የሚደረገው በእርዳታ ያህል 90% ዛሬ ዜሮ ነው። ቦረና ከእርዳታ ራሱን ነፃ አርጓል። አርሶ 250,000 ሄክታር ስንዴ ያረሱት ዘንድሮ። ቦረና በቂ ውሃ ካገኘ እስከ 1 ሚሊዮን ሄክታር መሄድ ይችላል። ራሱን መመገብ ብቻ ሳይሆን ሌላውም አካባቢ ለገበያ ሊወጣ የሚችል ምርት ማምጣት ይችላል። አሁን ላይ ኢትዮጵያ በበጋ መስኖ የምታለማው የመሬት መጠን ከጥቂት ሺህ ሄክታሮች ተነስቶ ወደ ሚሊዮን ሄክታሮች አድጓል። ለበርካታ አስርት ዓመታት ስታደርግ የነበረውን የስንዴ ግዢ ሙሉ ለሙሉ ማቆምና የሀገር ውስጥ ፍጆታዋን በራሷ ምርት መሸፈኗ በእርግጥም የምግብ ሉዓላዊነቷን ለማረጋገጧ ሕያው ምስክር ነው። እዚህ ጋር ዋናው ጉዳይ የአርሶ አደሩ የኑሮ ለውጥ ሲሆን በዓመት አንድ ጊዜ ብቻ ያመርት የነበረው አርሶ አደር በዓመት 2ና 3 ጊዜ ማምረት በመጀመሩ ገቢው በከፍተኛ ሁኔታ ከማደጉም በላይ አርሶ አደሩ የዘመናዊ ቤት፣ ትራክተርና ሌሎች ሀብቶች ባለቤት የሚሆንበትም እድል ተፈጥሯል። ከዚህ ሲሻገርም ለቀጣዩ ትውልድ የሚሻገር ሀብትን ስለመፍጠር አርሶ አደሩ እንዲያስብ አድርጎታል። እየሰራን ያለነው ከፍጆታ ባሻገር ነው። ያንን እያልኩ ያለሁት አሁን አንደኛ እየሰራን ነው። ከኛ በኋላ ወይ ደግሞ የኛ ተተኪዎችም አሉ። ጀስት አሁን ትላንትና ምንሰራበት መንገድ አይደለም። ምንሰራበት መንገድ ራሱ አንድ አይደለም። የኬሚካል አጠቃቀማችን፣ አጠቃላይ የግብአት አጠቃቀማችን አንድ አይደለም። ሁለተኛ ደግሞ ትላንትና ስንሰራ በበሬ ነበር፣ ሲታጨድ በማጨድ ነው፣ ሎካል ማለት ነው፣ ማለት በተለምዶ። አሁን ግን አጠቃላይ አንድ ከእርሻው ጀምሮ ከመሬት ዝግጅት ጀምሮ አጠቃላይ ያለው ነገር በማሽን ነው። ከኛ በኋላ ያለውም ቱል ከኛ የተሻለ እንዲያረግ ምናልባት እኛ ዘንድሮ ፐር ሄክታር
50 ወይ 55 እናገኛለን ብለን ከተነሳን ቀጣይ የሚመጣው ትውልድ ለምንድነው 60 70 ማድረግ የማይችለው እያለ በትንሽ መሬት ብዙ ምርት እንድናገኝ ነው አሁን እቅዳችንም። አሁን ከዚህኛው ብዙ ልምድ ወስደናል። እነኚህ ሁሉ ፖሊሲ መሰረት ያደረጉ የምግብ ሉዓላዊነትን የማረጋገጡ ስራ በእርግጥም ኢትዮጵያ በራሷ አቅም አቅዳ ሰርታ ውጤት ማምጣት ትችላለች የሚለውንም ሀገራዊ የመቻል መንፈስ ፈጥሯል።